السلام عليكم ورحمة الله وبركاته ودي تكبراتشو تملكاتشو بيالاچوبت እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይ ምርህራሂውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት የግብጽ ከሱ የሰማነው ጉራ እንደተጠበቀ ሆኖ ግብጽ ግን ማናት ሚለውን ራሳቸው ደግሞ በራሳቸው አንደበት ምን ትመስላለች ግብጽ ማለት ምን ማለት ነው በተለይ ከኢትዮጵያ ከምናቃት እዚጋ እቺን ጽሁፍ እንድንጽፍ ያደረገችን ሀገራችን never ever colonized መቼምና እንዴትም ያልተገዛች ሀገር ብለን የምንገልጻት የሆነችው ሀገር በእነሱ ጋር ደግሞ የነሱ ሀገር ምን ትመስላለች ሚለውን በተወሰነ ደረጃ የሚያሳይ ወንድሞች እህቶች ገባ እስክትሉም ድረስ ሚገርም የሆነ ራሳቸውን በራሳቸው በዚህ መልኩ ምን አይነት ሀገር እንደነበሩና እንደሆኑ የሚገልጽ አንድ አጭር የሆነች ቪዲዮ እሷን እንደመግቢያ አደርግላችኋለሁ ለማንኛውም ግን ይህንንና መሰል የሆኑ ፕሮግራሞቻችንን ሁሌ ሰዎች እንዲከታተሉ ሼር እንዲያደርጉ እና እናንተም ሼር አድርጋችሁላቸው ሰብስክራይብ ያላደረጋችሁ ወንድሞች እህቶች ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ኦል ሚለውን አክቲቭ ማድረግ አትዘንጉላለሁኝ በቀጥታ ወደ ፕሮግራም ያልፋለሁኝ رجع للقرن الثامن قبل ميلاد المسيح ب 800 سنة ملك اسمه بعنخي جاء اوكي يا ግብጽ ታሪክ ላይ የኢሳ ወይም ኢየሱስ መወለድ ወደ ኋላ በፊት ከሱ በፊት በ800 ዓመት መለስ በልና እንነጋገር ይላል ራሱም በራሱ ይሄ ግብጻዊ ነው ሰውየው እንስማው رجع للقرن الثامن قبل ميلاد المسيح ثامن ማለት 8ኛው ሴንቸሪ ማለት ነው ከኢሳ ወይም ኢየሱስ መወለድ በፊት ማለት ነው ب 800 سنة ملك اسمه بعنخي جاي ያ ማለት ከ800 ዓመት በፊት ምን አንድ ባዕነኺ የሚባል አንድ መሪ ነበረ ይላል من مملكة كوش في كوش ግሪክ ኢትዮጵያ አካባቢ ወይም ከአፍሪካ ደቡብ በነሱ ደቡብ አካባቢ አፍሪካ ኩሻዊ የሆነ ሰው ነበር ይህ ግብጽን የሚመራ የነበረ ንጉስ في شمال السودان زحف بجيشه وخد مصر كلها من أسوان لحد البحر المتوسط ከዛም ከአስዋን ከግብጽ ጀምሮ ከሱዳን ጀምሮ እስከ ግብጽ መጨረሻው ድረስ ይገዛት ነበረ እንደገና እንደገማው في شمال السودان زحف እንግዲህ ከሰሜኑ የሱዳን አካባቢ ጀምሮ የተንሸራተተ የቀጠለ መጥቶ بجيشه وخد مصر كلها من በወታደሮቹ እንዳለ ከአስዋን ጀምሮ أسوان لحد البحر المتوسط እስከ ባህር المتوسط ማለት ሜዲትራኒያን ሲ ድረስ ይገዛን ነበረ هو وولاده شباكة وطهارقة እንግዲህ እሱና ልጆቹ ሸባካ طهارقة እነዚህ በሙሉ የሱ ልጆች ናቸው ሁለቱ የተፈራረቁ ንጉስ ልጅ የሆኑ ገዝተውን ነበር قعدوا يحكموا مصر 100 سنة እናም ግብጽን ለ100 ዓመት ሲገዟት ቆዩ قرن بحاله ይሄ ማለት አንድ ሙሉ ሴንቸሪ ማለት ነው 100 ዓመት الأسرة ال25 እንግዲህ እዩት ሰውየው ኦልሞስት ጥቁር ነው ሀበሻ ነው ይመስለው እንግዲህ ያንዳችን አያት ነው ወግብጻዊ መጥቶ እሱ ጋር ያው እየተላከ ነው ማለት ነው እና በዚህ አይነት መልኩ 100 ዓመት ገዝተውናል አፍሪካዎቹ ይላሉ قعدوا يحكموا مصر 100 سنة قرن بحاله دي الأسرة ال25 እነዚህ የፊርዓውን 25ኛ ቤተሰብ ምንላቸው ናቸው እንደ ጎሳ ወይም ዘር ስንጠራ ወደ ኋላ አምስተኛው የፊርዓውን 25ኛ የፊርዓውን ዘር ከኩሽ ከዋናው ከአፍሪካ ወይም ከኢትዮጵያ አካባቢ ነበር فراعنة أفارقة سمر እና እነዚህ ፈራዒና ናቸው ማለትም የግብጽ ላይ ሚመሩ ወይም ግብጽን የሚገዙ አካሎች ፈራዒና ይባላሉ ሁሌም ፈርዖን አንዱ ነው ፈራዒና ብዙዎች ማለት ነውና ብዙ ሲሆኑ ፕሉራል ፎርሙ ፈራዒና ይባላል ፈርዖን ከኩሽ ሄደው
ሰው ከዛ በኋላ የልጅ ልጆቹ በሙሉ እዛ እስኪገዙ ድረስ ወደ 100 ዓመት ቆይተው ነበር። جايين من الجنوب يعني ናም ጠይም ናቸው። ሱሙር ማለት ጠይም ማለት ነው። ብዙ ጊዜ ጠይም የሚለው ቃል ደግሞ ሲመጣ አብዛኛው ወደ ታች ስትወርዱ እና ዩጋንዳ፣ ጋና፣ ጊኒያ፣ ቡሩንዲ ምናም ጥቁር ናቸው በጣም። ስለዚህ ሱሙር ካለ ጠይም ካለ ብዙ ጊዜ كإثيوبيا كلر جار كسومالي كلر جار بتأم يتمسسله مالتنا. فكرة النقاء الشمالي اللي بيتباكى عليها بتوع السوشيال ميديا بتتضرب في مقتل من أول صفحة في كتاب التاريخ. سلازي هي بسوشيال ميديا لاي من بلاد تتوسوتش لا راسو مالتنا أفريقيا لاي من كلد سوتشنا ويم راساتشن بتأم يتليه عندهون نادرجن من ناس بسوتش ገና ከታሪካችን የመጀመሪያው ገጽ ላይ አፈርን በላለን ይላል። ገና ታሪካችን የመጀመሪያው ገጽ ሲገለጽ አፍሪካውያን መተው ገዝተዋችሁ ነበር፣ ኢትዮጵያውያን መተው ገዝተዋችሁ ነበር። በነገራችን ላይ እንደነ ፕሮፌሰር ፍቅሬ ቶሎሳ አይነቱ ሰው ይህ ሰው አበሻ ነው ብለው በቃ ደምድመዋል። ብዙ ማስረጃ አላቸው የተለያዩ እና ኢትዮጵያ ግብፅን እንዳሰለጠነቻት የሚል አንድ መጽሐፍ አላቸውና እንደፈጠረቻትና እንዳሰለጠነቻት ነው የሚለው አክቹአሊ። ስለዚህ የመጀመሪያው ግብፅን በመገንባት ሂደት የመጀመሪያው ንጉስ የነበረውን ሲነግረን ይሄ ሰውዬ ያውም ከኢየሱስ ውልደት ወይም ከኢሳ አለይሂ ሰላም መወለድ በፊት ለ800 ዓመት በፊት ማለት ወይም ሶሪ 8 ዓመት በፊት الفراعنه نفسهم اللي انت حاطط صورهم كفر فوتو كان فيهم اسره سودانيه حكمت. ስለዚህ ሌላው እንደዚሁ ያንተ የአፍሪካ ሀገር የሆኑ የአፍሪካ መሪዎች የሆኑ አንተ እንደተገዛ ራስህ የቅርስህ ቦታዎች ላይ ወይም ደግሞ ሙዚየምህ ላይ የምታስቀምጠው ፎቶዎች ላይ ሱዳን የሆኑ ወይም ደግሞ የጥቁር ማለት ነው ጥቁር የሆኑ ጠይም የሆኑ የአፍሪካ ሰዎች ኩሾች እንደገዙ ታስቀምጣለህ ታሳያለህ። تكميت سنة نجري الشريط شوية ندخل على سنة 302 كذا بوالا تنش ورد النبلنا عندنا ليلة لنجره 30 قبل الميلاد الاسكندر ليلة 332 داونم ميلاد مالت قبل الميلاد هونم يسوع كما ولدوا بفيت عندنا ليلة تاريخ الله. اسكندر الأكبر دخل مصر وبعد ما عند الاسكندر الأكبر بيبال وده جبس جبا مات واحد من رجالته في الجيش اسمه بطليموس كذا بطليموس ميبال يسكندر لج عيلة يونانية قاعدة يونانوش يونان مالت يا روماويان ويم دمو طاليانوش يونو زرياتشو روماويان سوري قعدت تحكمنا 300 سنة 300 ዓመት እንደገና ገዙ። እንግዲህ እንዲህ አይነቱ ሀገር ነው አሁን ታሪክ ቀይሮ በጣም እሱ ገዢ የሚመስል ሆኖ አፍሪካን በሙሉ እኔ ያልኩት በስተቀረ እኔ ያዘዝኩት ወይም እኔ የፈቀድኩት ካልሆነ በስተቀረ الان يتطاولون علينا ويقولون لا نسمح لتفعلوا كذا او كذا لا منفذ بحري ولا سد ولا هم يحزنون ولا تشربوا مويه الا باذننا. الان هؤلاء البلطجيين غريبين يعني النزي جروم يونو ويم عجيب يونو فطروش ናቸው እነዚህ 300 ዓመት ከዛ በኋላ 100 ዓመት ሀበሻ ገዛቸው 300 ዓመት روماويان ገዟቸው ወይም ዮናኖች ሶሪ قرون والعاصمه الفكريه للعالم هي اسكندريه واللغه الرسميه يوناني لا ስለዚህ በእስክንድሪያ ጊዜ የኛ አካባቢ የነበረው የቋንቋችን ራሱ ዋና ማለት ቋንቋው ምን ተዳደረበት ቋንቋ በግብጽ ዮናኖች የዮናኖች ቋንቋ ነበር። والنكته الاكبر بقى معابد فيلة ودندره وادفو اللي انت فاكرهم معابد فرعونيه اللي بانيها اصلا مقدونيين ሌላው ማክዶኒያይን የሚባሉ አካሎች ናቸው የገነቧቸው የሆኑ አንተ አሁን ላይ ስማቸውን እየጠራህ በተለያየ ቦታ ላይ የአምልኮቶች አይነቶች ብለህ በሙዚየምህ ያስቀመጥከው በሙሉ እነዚህም ያንተ ታሪክ አይደሉም የሌሎች ናቸው። بتفيلة ودندره ፊያላ የሚባሉ ደንደራ እነዚህ ዝሆን እንትኖች ደንደራ የሚባሉት وادفو اللي انت فاكرهم ادفو የሚባሉት معابد فرعونيه اللي بانيها
እና የፈርዖን አምልኮቶች ወይም ደግሞ የፈራዒና በዛ ጊዜ የነበሩ ነገስታቶች የሚያመልኳቸው የተለያዩ አምልኮት አካሄዶች ናቸው ብለህ የምታስባቸው በሙሉ ያንተ አይደለም። اصلا ማክዶኒይን ዮናንይን አሁንም ዮናኖች ነው የሰሩት የማክዶኒያን محتلين اجانب حتى كليوباترا اخر ملوك البلاطمه كانت ሌላው እንደዚሁ በላጥማ የሚባሉት የመጨረሻው የክሊዮፓትራ ምናምን ተብለው የሚጠሩት የመጨረሻው አሁንም የድሮዎቹ የጥንት ነገስታት ነበሩበት يونانيه مش مصريه محتل اجنبي يعني زيها زي እና በሙሉ እነዚህ ከውጭ መጥቶ ሲገዛ የነበረ እንደሆነ አትርሳ لورد كرومر كده يعني خناقه نتفليكس والشتايم والصياح بتوع كليوباترا مش افريقيه الفكره نفسها تضحك والله لانها اصلا مش مصريه حضرتك طيب ዋናውና ትልቁ ነገር ክሊዮፓትራ ማናት አፍሪካዊ ናት ወይም ደግሞ ሌላ እንደዚህ ወሬ ራሱ ያስቃል መጀመሪያ ግብጽ አይደለች የሚለውን ተስማማ በቃ ግብጻዊ እንዳልሆነች ስታረጋግጥ አበሻ ሆነች ክሊዮፓትራ ወይ ምንድነው ስሙ ከሮማውያን ሆነች ከፋርሳውያን ሆነች ያ ላንተ ምንም አይጠቅመም ندخل على الطبقه المسيحيه 5 ከዛ ወደ ክርስትና ደግሞ ስንመጣ የክርስቲያን ነገስታት ሆነውኛን የገዙን ደግሞ ሰዎች እንቁጠራቸው قرون كامله الشارع እነዚህም አሁንም ሙሉ 100 ዓመት የገዙን ነው ምንነግረህ المصري والكنيسه بيتكلموا لغه قبطيه اللي هي እነዚህ ደግሞ ኪፕቲኮች ናቸው ቅብጥያ የሚባሉ እነዚህ ደግሞ ቅብጥ ወይም አሁን እኛ ግብጽ ምንላቸው በሱ የተነሳ ነው ግብጥ ምንድነው ቅብጥ ነው ግን ቅብጥ ነው የሚባለው ወይም ቅብጥ ይሉታል ሲያነቡት التطور الطبيعي للغه الفراعنه او لغه هم እንደዛው የነገስታት በዛ ጊዜ የፈርዖን ነገስታት ከሚናገሯቸው ንግግሮች አንዱ የነበረው ነው የኪፕቲክ ቸርች አሁን ዋና ቋንቋ ማለት المصريين القدماء الفتح العربي دخل مصر سنة 640 ميلادي ምክንያቱም የ640 ላይ ነው በኋላ እንትኑ የገባው ምንድነው ስሙ ሌላው አረቦች የገቡበት ማለት ነው ከዛ ፊት ግን በሙሉ ሲገዙ የነበሩት ሌሎች ናቸው تفتكر الناس يعني ناموا اقباط صحيوا عرب مسلمين لا فن الاسلام عشان يبقى دين الاغلبيه في مصر خد من 6 ل 7 قرون شوف يا የእስልምና ታሪክ በኋላ መጥቶ ግብጽ ውስጥ አረቢያውያን ተንተርሰው በደንብ አንተ ላይ እስኪደራጁ ድረስ ከ600 እስከ 700 ዓመት ፈጅቶባቸዋል ይላል 400 سنه عشان مصر العربيه المسلمه اللي انت فاكرها الديفولت بتاعنا አሁን ልክ እንደ ዲፎልት በፊት ጀምረህ አረብ ሙስሊም የነበርክ ከመሰለ ተሳስተሃል تشكل يعني وتاخد شكلها النهائي ده نجري الشريط كمان ونوصل لسنه 1250 مين اللي مسك البلد المماليك اللي برضه ከዛ በኋላ በ2500 ከዛ በኋላ ደግሞ እንደገና ሌሎች በ250 نجري الشريط كمان ونوصل لسنه 1250 1250 ማለት 1250 ዓመት ላይ ደግሞ ምን እንደተፈጠረ እንንገረ مين اللي مسك البلد ማን ነው ሀገሩን የያዘው المماليك اللي ነገስታቶች برضه مش مصريين كانوا ሁሉም ደግሞ ግብጾች አልነበሩ عبيد واصولهم من القوقاز والشركس وجورجيا حكموا እነዚህ በሙሉ ሸርኮስ ምናምን ቆርቆዝ ምናምን ስማቸው ሌላ ነው ሐከሙና አሁንም እነዚህ የተቀያየሩ የገዙን አካሎች ናቸው 267 سنه او እነዚህ 267 ዓመት ገዙን 267 ዓመት መጀመሪያ 100 ዓመት ከዛ 300 ዓመት እንደገና 250 ዓመት المماليك دول هم اللي بنوا قبة ألاون ومدرسة السلطان حسن እነዚህ በሙሉ የተለያዩ አሁን በፒራሚድ አካባቢ በግብጽ የተለያዩ እንትን ተሰራ ምናምን ብለ የምታወራው በሙሉ የገነቡት ሌሎች ናቸው አንተ አይደለም وخان الخليل اللي انت بتروح تشرب فيه شاي ب 70 جنيه وتتصور سيلفي مع التراث الفيلم اللي طلع አሁን የኔ ነው ያልክ ሄደ ፎቶ የምትነሳበት ምናምን የገነቡን ሌሎች ናቸው أن يقطعوا فيه عشان بيشوه التاريخ وبيحكي عن عبد هو حرفيا بيحكي عن نفس السيستم اللي طلع منه السلاطين اللي بنوا قاهرة المعز قبل እነዚህ ቃሂራ ወይም ካይሮ እነዚህ ምናከብራቸው የተለያዩ ካይሮ አካባቢ የተገነቡ አንዳንድ የቅርስ ነገሮች በሙሉ የተገነቡት ባንተ አይደለም ግብጽ አይደለም የገነባቸው ما يجي المباليح النهارده ويبداوا يهدوها بالتدريج نقرب شويه كمان سنه 1805 ከዛ በኋላ 1805 ላይ ደግሞ እናንሳ جه محمد علي اللي برضه مش محمد علي
باشا تركيا مصري أصوله من ألبانيا كألبانيا سوري كألبانيا متاو عائلته تحكم مصر 148 سنة አሁንም 148 ዓመት ገዛ ከአልባንያ መተው ማለት ነው كانوا بيتكلموا تركي في الأصول وبيتجوزوا እንትናቸው ቱርኪያ ነው ንግግራቸው ቋንቋቸው ማለት ነው شركسيات وتركيات دي العيلة اللي لطفي السيد كان يقصدهم بشعار مصر للمصريين كان بيقول لهم انتوا مش مننا ونيجي بقى لقلب الخناقة القرن ال19 ከዛ በኋላ 19ኛው ሴንቸሪ ላይ ደግሞ እንመጣለን الزمن اللي بتدور فيه أحداث فيلم أسد في الوقت ده مصر كانت مركز عالمي لتجارة العبيد ከዛ በኋላ እኛ ግብጾች አለ ባሪያ መሸጫ ሱቅ ነበርና እኛ ምን እንሸጣለን እንገዛለን እንደገና የባሪያ መሸጫ ሱቅ ነበርን ከተለያየ ቦታ ይመጣሉ ባሪያዎች ከዛ በኋላ ወደ ተለያየ ወደ አውሮፓ ወደ አሜሪካ ወደ ምን ይጓጓዙብናል ማለት ነው في أي لحظة كان بيبقى فيه على أرض مصر مش أقل من 30,000 عبد بس اللي كان بيدير التجارة እና ይሄ ግብጻዊ ሆኖ 30,000 ግብጻዊ ሆኑና ሌሎችም አንድ ላይ ሆነው ወደ 30,000 ባሪያ ነበርናል አንድ 30,000 ባሪያ دي الإنجليز بريطانيا هي اللي بدأت التجارة دي ما كانش مصر እና ይሄን ንግድ የሚያጣጥፉት ደግሞ እንግሊዞች ናቸው ከዛ እንግሊዞች እኛን ይዘው የባሪያ ንግድ በደንብ ያጣጥፉ اللي بتعمل الموضوع بس الإنجليز كانوا محتلين مصر عشان كده ምክንያቱም ግብጾች በእንግሊዝ ስር ሆነን እንግሊዞቹ እንደፈለጉ ያደርጉ ነበር القاهرة كانت أكبر سوق رقيق لأن هم بيجيبوه من أفريقيا مول الطنطا كأفريقيا كمساسلت بيسبسواቸውን ባሪያዎችም እዚሁኛው ጋር ነበር ነው طنطا اللي الناس بتروح تاكل حمص وتلعب على النشان كان سوق علني بيتباع فيه بني آدمين الخديوي ስለዚህ አሁን ላይ ሄደ እዚህ የሆነ ነገር መትበላበት ብሎ የጠቀሰው ፉል ምናምን መትበላበት የሆነ ሱቅ አለ እሱ አካባቢ በሙሉ የባሪያ መሸጫ እና አንተ ምትሸጥበት ምትገዛበት ቦታ ነበር ያለው اسماعيل نفسه صادر 70 مركب متحملين عبيد في النيل ووقع اتفاقية مع الانجليز سنة 1877 عشان يمنع التجارة دي حقائق موثقة ስለዚህ እነዚህ ከዛ በኋላ እስማኤል ኺዴዊ ቱርኪው ምናምን መጥቶ እንደገና ከዛ በኋላ ምንድነው ስሙ የባሪያ ሽያጭን ለማስቆም ሲጥረት ሲያደርግ ያሳይ ይሄ ሁሉ አንተ አይደለህም ግብጻዊ የለበትም يعني الفيلم بيحكي تاريخ موثق متفق عليه عند اي بني ادم بيقرا من كتب بجد مش ስለዚህ እውነተኛ አንባቢ ትክክለኛ ሰው ስለኛ ታሪክ በትክክል ካለ ይሄ ነው ታሪክ ዝም ብለህ የምታጭበረብረው ታሪክ አይደለም ነው بوستات فيسبوك جمع ماء الحسبه دي كلها على بعضها كده من ساعه غزو الكوشيين لمصر لحد اعلان الجمهوريه ስለዚህ አሁን ላይ ከኩሾች ጀምሮ እስከ ግብጽ ፌደራላዊ ግብጻዊ ግብጽ ምናምን ተብላ ከተቋቋመች በኋላ سنه 1953 فاحنا ይሄ ማለት ነው በ1953 ማለት ነው 1953 መጀመሪያ ሲነሳ ግን ኢቨን ከኢሳ አለይሂ ሰላም መወለድ 8 ዓመት በፊት ጀምሮ እስከ 1953 ድረስ ግብጽ በቱርኪያ በዮናን በአልባኒያዎች በእንግሊዝ በፈረንሳይም 3 ዓመት አልጠቀሳትም ረሳት እሷን ትንሽ ስለሆነች ነው የረሳት 3 ዓመት እንደገና ደግሞ ሀክሱስ ሚሏቸው ናቸው በእስክንድሪያ ጊዜ ነበሩ የተለያዩ ተቀያይረው ከዛ ኩሾችም አሉበት እነዚህ ሁሉ ገዝቷቸዋል بنتكلم في حوالي 2700 سنه ስለዚህ ምናወራው ስንት ነው 2700 ዓመት ነው የተገዛ ነው مصر اتحكمت فيها بأسر مش مصرية لأكثر من 2000 سنة ስለዚህ ከ2000 ዓመት በላይ ግብጻዊ ያልሆኑ የተለያዩ ሌላ ጎሳዎች ሌላ ዘሮች ሲመሩ ሲገዙ ባሪያ ሲያረጉ ነበር استوعب الرقم يعني فترات الحكم المصري العرقي الخالص في تاريخنا كله على بعضها كده اقصر من عمر امريكا يعني مصر عمرها ما كانت نقية في اي لحظة طول ስለዚህ ሌላው ቀርቶ ከአሜሪካ እድሜ እንኳን ከአሜሪካ ጋር የተጠጋ ነው በጣም እንዳለ የግብጽ ታሪክ አብዛኛው በሙሉ የቀኝ ግዛት زمن نبر ليلوش نبر سيجزوه نبر عمرها خلاط محطة ترانزيت طبقات فوق بعض مفتوحة على الشارع بتاخد من كل اللي يعدي والسؤال هنا بقى ስለዚህ ሁሉም ሲያልፍ ሲያገድም ይገዛ ነበር በጣም ይገርም አንዱ ባለፈው እንዳለው ማለት ይገዙንና አለ ደክማቸው ሄዱና ሲመለሱ ደግሞ እንጨምር እንዴ ትንሽ ተባብለው እንደገና ይጨምሩልን እንደዚህ አይነት አገር
نبرك زي جيل بحاله اتربى وكبر وهو مقتنع ومتبرمج ان دمه ده انقى من الميه المعدنيه ከዛ በኋላ አሁን ያለው ግብጻዊ አለ ይገርመኛል አለ ከዚህ ሁሉ ዝባዝንኬ ውስጥ ወጥቶ ከመጣ በኋላ ልክ ደሙ ከውሃ ወይም ከሆነ ማዕድን በጣም የጸዳ የሆነ ከሌላው ዓለም በሙሉ የተለየ እንደሆነ ያስባል هذه غطرسة وعنجهية وعنترية المصرية الخبيثة. ليه التهمة اللي بتترمي على أي حد يحاول يفتح الشباك ويبص بره زي ما حصل مع فيلم أسد هي دايما تهمة الأفروسنتريك؟ عشان نجاوب على السؤال ده تخيل ስለዚህ ይሄ ሁሌ የበላይነት ስሜት ሁሌ ይሄ ጉራህን እዛ ጣለው معايا كده انك باني حياتك كلها صورتك قدام نفسك وحتى نظرتك المتعالية لجيرانك على فكرة واحدة يتيمة وهي انك مش زيهم مختلف عنهم انك حاجة تانية خالص انت ስለዚህ አንተ ሌሎችን ስታይ ሌላም ይመስሉ ጥቁሮችን ስታይ ወይ የሆነ አንተን ስታይ ምትንቅ የሆንከው አንተ ግብጻዊ ነኝ የምትለው የተለየ ደም ያለህ የሚመስልህ አካል ይህ ነህ كائن فضائي نقي جايب الغلط في المنطقة البائسة دي وفجأة يجي فيلم يقول لك ايه على فكرة انت زيك زيهم عادي جدا هتعمل ايه ስለዚህ አንተ ማለት አንድ ከነሱ አንዱ ነህ ወይ መተው ገዝተዋል ወይ የሆነ ነገር በቃ ምንም የተለየ ነገር የለም هتتجنن طبعا هترقع بالصوت وتقول ان دي مؤامرة كونية ومخطط ماسوني اسمه الافروسنتريك وتطالب بمنع الفيلم مبدئيا كده يعني الافروسنتريك دي اصلا يعني هي مدرسة فكرية اكاديمية طلعت في النص الثاني من القرن العشرين وبدأها باحث سنغالي في كتاب عن الاصل الافريقي للحضارة وبعده في الثمانينات جه ስለዚህ ይሄ በአጠቃላይ የታሪክን ወደኋላ መለስ ብለህ ብታይ ምን እንደሆንክ በደንብ ታውቀዋለህ ያላቸው ነው تدخل والبلد كلها بتقف على رجل طب ليه الرعب ده كله ليه لو فيلم يعني طلع اخراجه تعبان او حواره ركيك لكن فيلم اسد قال ان هم بيحاولوا ينسبوا الحضاره المصريه لنفسهم ركز قوي في كلمه حضارتنا وينسبوها لنفسهم دي الناس دي بتتعامل مع الحضاره والتاريخ كانها شقه تمليك في التجمع الخامس ስለዚህ አሁን ታሪካቸውን አንብበው ሰዎች መተው እንዲህ ነው ታሪካ እኛ እንዲነን ታሪካችን እዚህ ቦታ ገዝተን ነበር ምናም ቢሉ አይክፋ ሐቅ ነው የሚነግሩ ዋጣው خايفين حد ياخدها منهم وضع يد بيتكلموا كأن معاهم عقد متسجل في الشهر العقاري ممضي من رمسيس لمانيوم ده للنكت غير كده عندنا صناعة بالمليارات سوق كاملة اسمها سوق كريمات التفتيح بنات بتحرق وشها بتركيبات صيدلية مضروبة وبتعمل تقشير كيميائي عشان تبيض وتبقى شبه كومبارسات المسلسلات አንዳንዶቹ አለ ትንሽ ፊታቸው ጠየም ያለ የኛ ግብጾች በጣም ውድ ገንዘብ እየከፈሉ ለመቅላት ይጥራሉ ነው የሚለን ይሄ ሁሉ ከጭንቅላታችሁ ውስጥ የፈጠራችሁት የጥቁር ጥላቻ የጥቁር ቆዳ ጥላቻ ከዛ በኋላ ራሳችሁን ለየት ያላችሁ እንደሆነ ከማሰብ የተነሳ ነውና ሜካፕ ባትፈጁ ይሻላችኋል ሐቃችሁ ወይም እውነታችሁ ይሄ ነው ይላችኋል ወንድሞች እህቶች ይህንን ፕሮግራም ለሌሎች ወንድሞችና እህቶች በማስተላለፍ አግዙን